በመካከለኛው ምስራቅ በተፈጸመ ጥቃት ከሲአይኤ የሾለከው ሚስጥር ዓለምን እያነጋገረ ይገኛል። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት አሁን ሶስተኛ ቀን አስቆጥሯል። ነገር ግን ዛሬ የተፈጠረው ነገር ዓለምን በጣም አስደንግጧል። ፕሬዝዳንት ዶናልድ ትራምፕ የማጥቃት ዘመቻ ሁሉም ግባችን እስኪሳካ ድረስ ይቀጥላል ሲሉ በቪዲዮ መልእክት አስጠንቅቀዋል። ከዚህ በኋላ ደግሞ ተጨማሪ አሜሪካውያን ሊጎዱ እንደሚችሉ ገልጸው በኢራን ውስጥ በተፈጸመ ጥቃት ቢያንስ 153 ሰዎች መገደላቸው ተነግሯል። የኢራን ፕሬዝዳንት መሱድ ፔሽኪያን ድርጊቱ አረመኔያን ብለው ጠርቶታል። በሌላ በኩል ከኢራን በተተኮሱ ሚሳኤሎች በእስራኤል ቢያንስ 9 ሰዎች ተገድሏል። ይህም ከጦርነቱ ከተጀመረ ከፍተኛ የሟች ቁጥር ሆኖ ተመዝግቧል። እንዲሁም ሄዝቦላ ወደ እስራኤል ሮኬት መተኮስ ተከትሎ በሊባኖስ አዲስ የአየር ጥቃት ተጀምሯል። ጦርነቱ አሁን በብዙ አገራት ሊስፋፋ ይችላል የሚል ስጋት እየጨመረ መጥቷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ደግሞ አሜሪካ የዩኬ ወታደራዊ ሰፈሮች እንድትጠቀም መፍቀዳቸውን ገልጸው ይህ ጦርነቱ እውነተኛ የመካከለኛው ምስራቅ ውጊያ ሊሆን እንደሚችል ያመለክታል። በቅድሚያ አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎ ሲኤንኤን ዋና ኢላማ ያለበትን ቦታ እርግጠኛ ሆኖ ነበር ሲል ዘ ኒውዮርክ ታይምስ ዘገባውን ይጀምራል። ዋና ኢላማው የአገሪቱ ጠቅላይ መሪ አያቶላ አልካሚኒ መሆናቸውን ገልጸው ዘገባው እንዳሳወቀው የአሜሪካ የስለላ ተቋማት የሆነው ሲአይኤ በአያቶላ ለወራት ክትትል ሲያደርግ ቆይቷል። በዚህም የት እንደሚገኙ ውሏቸው፣ አዳራቸውና የስራ ፕሮግራም በተመለከተ ጥሩ መረጃ አግኝቷል። ለጉዳዩ ቅርበት ያላቸው ምንጮች የጠቀሰው ዘገባው ሲአይኤ ቅዳሜ ዕለት ጠዋት በቴህራን በሚገኝ የመንግስት ህንፃ ውስጥ ከፍተኛ የጦር አመራሮች ስብሰባ እንደሚያከናውኑ ማወቁን አስረድቷል። ከሁሉም በላይ ደግሞ በስብሰባው ላይ አያቶላ አልካሚኒ የሚገኙ መሆናቸውን መረዳቱን ጠቅሶ ከዚህ መረጃ በመነሳት አሜሪካና እስራኤል ይህንን አጋጣሚ ለመጠቀም እንዲወሰኑ አስታውቋል። ዘገባው በመቀጠልም ከሲአይኤ የተገኘውን መረጃ ለሁለቱ ሀገራት ወሳኝ ድርብ ድል እንዲያገኙ እድል የሰጠው ሆኗል ካሉ በኋላ ይህም የኢራን ከፍተኛ ባለስልጣናት ከማስወገድ ጎን ለጎን አያቶላን መግደል መሆኑን አስረድቷል። የእስራኤል ስለላ መስሪያ ቤት በራሱ መንገድ የኢራን ባለስልጣናት ኢላማ ያደረገው ግድያ ለመፈጸም ለወራት ያህል ክትትል ሲያደርግ መቆየቱን የጠቀሰው ዘገባው ከሲአይኤ የደረሰው መረጃ ግን ጊዜ የማይሰጥ ሆኖ እንዳገኘው አስታውቋል። አሜሪካና እስራኤል በኢራን ላይ የሚያደርጉት ዘመቻ ጨለማን በመጠበቅ በሌሊት ለማድረግ ሲወጡ እንደነበር አውስቶ የሲአይኤ መረጃ ፕሮግራማቸው በማስተካከል ቅዳሜ ጠዋት እንዲመርጡ ማስቻሉን አስረድቷል። ቅዳሜ ጠዋት በኢራን ፕሬዝዳንት ጽህፈት ቤት አያቶላን ጨምሮ የሀገሪቱ ከፍተኛ ወታደራዊ አዛዦች ባለስልጣናት ለመሰብሰብ ቀጠሮ በያዙበት ወቅት ማለዳ ላይ እስራኤል ደግሞ ሌላ ዝግጅት ላይ እንደነበረች ጠቅሷል። ዘገባው ሲቀጥልም በእስራኤል ሰዓት አቆጣጠር ከንጋቱ 6 ሰዓት ላይ የእስራኤል ተዋጊ ጀቶች ከካምፓቸው ለመነሳት በዝግጅት ላይ ነበሩ። ይህ ዘመቻ በአንጻራዊነት ጥቂት አውሮፕላኖች የሚጠይቅ ቢሆንም ረጅም ርቀት የሚወነጨፉ ኢላማቸውን በትክክል መምታት የሚያስችል ጦር መሳሪያዎች የታጠቁ መሆን ነበረባቸው ብሏል። ጀቶቹ የ2 ሰዓት ከ5 ደቂቃ በረራ ካደረጉ በኋላ ከጠዋቱ 9 ሰዓት ከ30 ላይ ቴህራን ሰማይ ላይ ደርሰዋል። በረጅም ርቀት ሚሳኤል ህንፃ መደብደብ መጀመራቸውን ያስታወቀው ዘገባው በወቅቱ የኢራን የደህንነት ከፍተኛ ባለስልጣናት በግቢ ውስጥ ባሉ አንድ ህንፃ ውስጥ እንደነበሩና አያቶላ ደግሞ በአካባቢው የሚገኝ በሌላ ህንፃ ውስጥ እንደነበሩ አስጠንቅቋል። ይህንንም በግቢውና በአካባቢው በተደረገው ተደጋጋሚ ድብደባ የተነሳ በህይወት ሊተርፉ አለመቻላቸውን አስታውቋል። እንደ ዘገባው በቅዳሜ ጠዋት በዚህ ጥቃት የኢራን ከፍተኛ ባለስልጣናትና ወታደራዊ አዛዦች ቢገደሉ በስፍራው ከነበሩት ውስጥ በህይወት የተረፉ አንድ ባለስልጣንም አሉ። እሳቸው የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ወይም የአገሪቱ የስለላ መስሪያ ቤት ኃላፊ መሆናቸው ታውቋል። በተመሳሳይም በእስራኤል ጥቃት ቀኑን የጀመሩት የቤሩት ነዋሪዎች ከተማውን ለቀው መውጣት ጀምረዋል። የሊባኖስ ከተማ ቤሩት ነዋሪዎች ሌሊት 9 ሰዓት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት አካባቢ ላይ በመላው ከተማ በተሰማው የእስራኤል ተከታታይ ጥቃቶች በፈጠሩት የፍንዳታ ድምፅ ከተኙበት ነቅተዋል። እነዚህ ድምጾች የተሰሙት በኢራን የሚደገፈው ሄዝቦላ የሮኬት ጥቃት የተፈጸመበት እስራኤል የቡድን ይዞታዎች ኢላማ ያደረገ ጥቃት መፈጸም በመጀመሯ ነው። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራን ጠቅላይ መሪ አያቶላ አልካሚኒ ላይ የተፈጸመው ግድያ ያጸፋ ምላሽ ለመስጠት እንደሆነ አስታውቋል። እርምጃው ህጋዊና የራስን የመከላከል እርምጃ ሲል ገልጾታል። ሄዝቦላ ትክክለኛ ኢላማዎችን የሚመቱ ሮኬቶችና በብዛት ተጉዘው ጥቃት የሚያደርሱ ድሮኖችን በሰሜናዊ እስራኤል በሚገኝ የሚሳኤል መከላከያ ስፍራ ላይ ማስወንጨፉን ገልጿል። የሄዝቦላ ጥቃት ምላሽ መስጠት መጀመሩን ያረጋገጠው የእስራኤል ጦርም ጥቃቱ ሄዝቦላን በዘመቻ ላይ መሳተፍ ያሳለፈው ውሳኔ ላይ የሚፈጸም እንደሆነ አስታውቋል። ሄዝቦላ ለእስራኤል መንግስት ስጋት እንደጋረጠና በሰሜን እስራኤል በሚገኝ ንጹሃን ጉዳት እንዳይደርስ እንደማይፈቅዱ ጠቅሷል። የእስራኤል ጦር ሊባኖስ ውስጥ ባሉ ከ50 በላይ መንደሮች ውስጥ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። ይህም ተከትሎ የአገሪቱ ዜጎች መኖሪያቸውን ለቀው እየወጡ ነው።
ቤሩትና ከተሞች ውስጥ የሚገኙ ነዋሪዎች ለቀው በሚወጡበት ከፍተኛ የትራፊክ መጨናነቅ መከሰቱን የሚያሳይ ምስሎች እየወጡ ይገኛሉ። ከአንድ ዓመት በላይ የቆየውና እስራኤልና በሄዝቦላ ላይ ከፍተኛ ጥቃት የፈጸመችበት ውጊያ ለማስቆም በአውሮፓውያኑ 2024 በአሜሪካ አሸማጋይነት በተደረሰው ስምምነት እስራኤልና ሊባኖስ የተኩስ አቁም ለማድረግ ተስማምቶ ነበር። በኋላ ላይ ግን ተኩስ አቁሙን ለመጣስ አንዳቸው ሌላቸውን ተጠያቂ አድርጓል። እስራኤል ስምምነቱን ከተፈጸመ በኋላ ሄዝቦላ ጋር ግንኙነት አላቸው ባለቻቸው የሊባኖስ ግዛቶች ላይ በየቀኑ በሚባል ደረጃ ጥቃት ስትፈጽም ቆይታለች። በተያያዘ የባሕረ ሰላጤ ሀገራት በህብረት ኢራንን አስጠንቅቀዋል። የባሕረ ሰላጤው ትብብር ምክር ቤት ጎልፍ ኮኦፕሬሽን ካውንስል አባላት እሁድ ዕለት ባደረጉት ስብሰባ ኢራን በአባላት ሀገራት ላይ በፈጸመችው ጥቃት ምክንያት ስለደረሰው ከፍተኛ ጉዳት መክሯል። የባሕረ ሰላጤ ሀገራት የኢራን ጥቃት የሲቪሊያን ተቋማትና መኖሪያ አካባቢዎች ጨምሮ ኢላማ ያደረገ ነው ብለዋል። የተባበሩት አረብ ኤምሬት፣ ባህሬን፣ ሳውዲ አረቢያ፣ ኦማን፣ ኳታርና ኩዌት በአባላትነት የያዘው ምክር ቤቱ ጥቃቶቹን አውግዘዋል። ኢራን የአባል ሀገራት ሉዓላዊነትና ዓለም አቀፍ ሕጎችን ጥሳለች ሲሉ ከሷል። ኢራን ጥቃት እንድታቆም በመግለጫ ያሳሰበው ምክር ቤቱ ለንግግርና ለዲፕሎማሲያዊ ቅድሚያ መስጠት እንዳለባት በአጽንኦት አሳስቧል። ነገር ግን አገሪቱ ደህንነታቸውን ለማስጠበቅ ሁሉንም አስፈላጊ እርምጃዎች እንደሚወስዱ ምክር ቤቱ አስጠንቅቋል። በተያያዘም ዩኬ፣ ፈረንሳይና ጀርመን በቀጠናው ጥቅማቸውን ለማስጠበቅ እርምጃ ለመውሰድ ዝግጁ ነን አሉ። ዩናይትድ ኪንግደም፣ ፈረንሳይና ጀርመን በጋራ ባወጡት መግለጫ ኢራን በጎረቤቶቻችን ላይ የፈጸመችው ያልተጠበቀና የዘፈቀደ የሚሳኤል ጥቃት አውግዟል። ዩናይትድ ኪንግደም በበኩሏ አሜሪካ የብሪታንያ የጦር ሰፈሮች ተጠቅማ የመከላከል እርምጃ እንድትወስድ ልትፈቅድ መሆኑን አስታውቃለች። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ ፕሬዚዳንት ኢማኑኤል ማክሮንና የጀርመኑ ቻንስለር ፍሬድሪክ መርስ ኢራን ጥቃት መፈጸሟን እንድታቆም ጠይቋል። አገሪቱ በመካከለኛው ምስራቅ ያላቸውን ጥቅም ለማስጠበቅ አስፈላጊ እርምጃ ለመውሰድ ዝግጁ መሆናቸውን ገልጿል። የራሳችንና በቀጠናው ያሉ አጋሮቻችንን ፍላጎት ለመከላከል እርምጃ እንወስዳለን። ይህንንም የኢራን ሚሳኤሎችና ድሮኖች የመተኮስ አቅም ከምንጩ የሚያጠፋ አስፈላጊና ተመጣጣኝ የመከላከል እርምጃ ሊሆን ይችላል ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ስታርመር በቪዲዮ ባስተላለፉት መልእክት አሜሪካ የሀገሪቱን የጦር ሰፈሮች እንድትጠቀም እንደሚፈቅዱ ገልጿል። ጠቅላይ ሚኒስትሩ በባሕረ ሰላጤ የሚገኙ አጋሮቻቸው እነሱን ለመከላከል ተጨማሪ ተግባር እንዲያከናውን ጠይቀዋል። በተቀናጀ የመከላከል ዘመቻ አካል የሆኑት የብሪታንያ ጀት አየር ላይ ያሉ አስቀድሞ በተሳካ ሁኔታ የኢራን ጥቃቶች አክሽፏል ብሏል። ነገር ግን ስጋቶችን ለማስቆም ብቸኛው መንገድ ሚሳኤሎቻቸውን ከነምንጩ ማጥፋት እዛው ከማከማቻ ዲባ ሲሉ ተናግሯል። ኢራን በመላ ቀጠናው ሚሳኤል እየተኮሰች ንጹሃን እንድትገድል የብሪታንያ ሕይወት አደጋ ላይ እንድትጥልና ተሳታፊ የሌላቸውን ሀገራት እንድትመታ ለመከላከል የቀረበልን ጥያቄ ለመቀበል ወስነናል ሲሉ የሀገራቸውን አቋም ገልጿል። በተያያዘ መረጃም በኢራን ላይ የጥቃት ዘመቻ ከተጀመረ በኋላ ባሉት በመጀመሪያዎቹ 24 ሰዓታት ከ1000 በላይ ኢላማዎች ኢራን ውስጥ መምታቷን ዩናይትድ ስቴትስ ማዕከላዊ ዕዝ አስታውቋል። እዙ ካወጣው የጥቃት ዝርዝር ውስጥ ነጥሎ መቺ ቦምብ ጣይ አውሮፕላኖች፣ ድሮኖች፣ ተዋጊ ጀቶችና ጸረ ሚሳኤል ስርዓቶች ጨምሮ የአሜሪካ ሰራዊት ጥቅም ላይ የዋላቸው ጦር መሳሪያዎችን አካቷል። ማዕከላዊ ዕዙ ኢላማ ካደረገው ከ1000 በላይ ኢላማዎች መካከል የኢራን የማዘዣና መቆጣጠሪያ ማዕከላት፣ የባላስቲክ ሚሳኤልና ማስወንጨፊያ ቦቶችና የኢራን እስላማዊ አብዮታዊ ዘብ ዋና ጽሕፈት ቤት ይገኝበታል ተብሏል። የአሜሪካ ማዕከላዊ ዕዝ የተፈጸመው ጥቃት በከፍተኛ ሁኔታ ወሳኝ ውጤት አስገኝቷል በማለት የእስራኤል መከላከያ ኃይል የሰጠውን አስተያየት ደግሞታል።